ለምን አትሰሚኝ? ብሩክ ለምን አንከባበል? ሀይሚዬ ኧረ ተረጋጊ። በኋላ ብርጭቆ እግርሽ ላይ ነው የሚሰገሰገው። ለምን ምን አደረግኩሽ? እንደፈለክ ማለት ምን ያሰብርሻለሁ? ነገር ምንም ብርጭቆ የሚያሰብር ነገር የለም። ሀይሚ ብሩኬም አንቺም ተሳስታችኋል። እዚህ ጋር የምሬን ነው የምላችሁ። እዚህ ጋር ብርጭቆ ምናምን ስለሰረቅሽ ምናምን የሚለወጥ ነገር የለም። ምንም አታመጪ። ውይ አስቡት። ሚስቴ ጋር ሰላም ልፍጠር ብሎ ሄዶ ጦርነት ከፍቶ መመለስ። ሴትዮ በር ከፍቶ እኔ አንተን መስልሃለሁ ወይ? ምን ማለት ነው ታስበው? አንቺ የምትወሩን ነገር ስነ ስርዓት እሺ። ሀይሚዬ በማይሆን ነገር በውሸት ነገር ጭንቅላትሽ ተጀንጅኖ ማለት ነው። እዚህ ጋር ብሩኬን እያስቀየምሽ ነው ይላል። ሌላ ቻለ ሴት ነሽ ነው አይደለም? ሴት ነሽ። አይምሮ ያሰበው ማድረግ አለብን። ምክንያቱም አይምሮ ያሰበው ተይ ሀይሚዬ ተይ። ሰይጣን መጥፎ ነው፣ አታሳስች። ከዚህ በፊት እንዴት እንደነበራችሁ አውቀሻል። ስለዚህ ተይ ራቅ ማለት አለብን። እንደውም ልጅ እሺ፣ ስለ ህመም አይገባውም እሱ። ሽልጥልጥ ስፓጌቲ ተረጋጋ። አመጣጥህ ጥሩ ነው። ስለዚህ ልጅ ማብራራት ፈልጋለሁ። አመጣጥህ ጥሩ ሆነ ሳለ ለብሩኬ እንዴት ነው የምትመልስለት? አንቺ ሴትዮ በእኔ ቦታ ሆነ ስታስቢ እኔ ቢመጣሽ በር ላይ ሴት ከፍታ ታስገባለች። አንተ ቆይ የጥል ደቦ ምን አስፈለገ? የዚህ የሽልጥልጡ ታሪክ ምንድን ነው? ምን አይነት ካራክተር ነው የተሰጠው እንዴ? ይሄ ችግር ትልቅ ችግር እንዲህ ይፈጥራል። ወይኔ ልጅቷን በመሀል አንገላታቸዋት ወደዛ ወደዚህ። ፈጣሪ ትዕግስቱን ስጠኛ። የሀይሚ ይሄ ነገር ቢቀርብሽ ምን አለበት? እንደው ምን አለበት ቢቀርብሽ? እንግዲህ አስቡት። ብሩኬ ከቤቱ አበባ ገዝቶ ለሚስቴ አጠፋውም አላጠፋውም በቃ እሺ ቤተሰቦቼ እናንተ ከምትጨነቁ ብዙ እናትና አባቶች እየመከሩን ስለሆነ ይቅርታ ልጠይቃት። ይቅርታ ስጠይቃት ግን ነገሩን አድርጌዋለሁ ብዬ አይደለም ለእናንተ ሰላም ብዬ ነው ብሎ እንግዲህ አበባ ገዝቶ እንደተለመደው ይቅርታ ሊጠይቅ ነበር ያሰበው። እንግዲህ እንደምታውቁት ወንድማችን ማለት ነው። ምራታችን ደግሞ እንግዲህ ያደረገችው ነገር አዩት። እንግዲህ ባይዘወይ ማለት ነው። ሰላም ጤና ይስጥልን የኔ ውድ ቤተሰቦች፣ እንዴት ናችሁ? ደህና ናችሁ? አለሁ እኔ ደህና ነኝ፣ እግዚአብሔር ይመስገን፣ ሁሉ ሰላም ነው። እንግዲህ ቀኑን ሙሉ ስጠብቁ የነበረው ብሩኬ እንዲሆነ ስትሉ የነበረበት ቦታ የትም አልሄደም። እሱ ከሀይሚ ጋር ሰላም የሚፈጥርበትን ነገር እያመቻቸ ነበረ። እንዲሁም እንግዲህ ሰላም ሊፈጥር የነበረበት መንገድ አልተሳካለትም። እሱም ያልተሳካለት ምንድነው? አሁንም ሀይሚም ብሩክም ሁለቱ ጋም ጥፋት አለ። ጥፋቱ ምንድነው ላስረዳችሁ። ከኔ በበለጠ ደግሞ በፍቃዱ ቤት ዝርዝር አድርጎ ይነግራችኋል። ግን ደግሞ እኔ በገባኝ መልክ ደግሞ ላስረዳችሁ። አሁን እሷ አሞኛል አለች። እንደ እውነቱ ከሆነ ይሄ ወንድ ልጅ እሷ ኖርማሊ ብሩክ እንዲህ አድርጎብኛልና እኔም ወንድ ማምጣት አለብኝ ብላ ወንድ አምጥታ ቢሆን ኖሮ ሃይሚ በጣም ትልቅ ኤክስ ነበር የሚገባት ማለት ነው። ነገር ግን ልጁ የመጣበት ምክንያት ብሩኬ አሁንም የመቸኮሉ ብዛት አልጠየቀውም። በእርግጥ ብሩኬ ያናድዳል። እዛ ጋር ወንድ የጠበቀው ነገር ሌላ በሌላ ነገር ጭንቅላቱ እየተሟገተው ስለሆነ ሄደው ይሄን ነገር ሲያገኝ ሌላ ቆም ብሎ ማሰብ አልቻለም። ልትፈርዱበትም አይገባም። ነገር ግን ሃይሚም ደግሞ በራሷ የሆነ የተወጠረችበት ነገር አለ። ታማለች፣ አሞኛም ብላለች። ሲያማት ወድቄ ነው ያመጣኝ አለች። እንግዲህ ይሄንም ባትል ኖሮ ሃይሚ ትልቅ ስህተት ነበር ዛሬ የሰራችሁ። ቤተሰቦች እንደው ከመሳደባችሁ በፊት ቪዲዮን እየተረዳችሁ እኔ እዚህ ጋር እሷ እንድትሰደብም አይደለም ብሩክም እንዲሰደብ አይደለም። ሁለቱም ለውጣቸው እኩል ነው እንደምታዩት። አንዱ ቀን እሷ ቤት ይለቀቃል፣ አንዱ ቤትም ፍጹም ቤት አንዱ ቀን። ስለዚህ ስራ ነው ያዙት። ስለዚህ በስራው መሰረት እኛ የምናየውን አስተያየት እንንገራቸው። በዚህ መካከል በሚናገሩት ንግግር ምናልባት የምር የሚጣሉበት ጊዜ ስለሚመጣም ስለ እውነት እናውራ እና አሁን ብሩክ ያካሄዱ በጣም ጥሩ ነበረ። እንግዲህ የተቀበለው ካራክተርም ይሁን ምንም ይሁን አይዶን ነው አያገባንም። ግን ያደረገው ነገር በጣም ጥሩ ነገር ነበረ። ሃይሚም ደግሞ ዛጋ ይሄ ልጁ ያው ብዙ ጊዜ ጸጉሯን ስትሰራ እሷ ያማታል፣ ያዞረኛል ምናምን ትላለች። ከዚህ በፊትም ትዝ የሚላችሁ ከሆነ ከብሩኬ ጋር ሆና እንደዛ ስትል ነበረ። ጸጉር ቤት ስትሆን ምግብ ሳበላ ስለምትሄድ ባይዘወይ ሂውማን ሄር ካረገች ሃይሚ ማለት ነው ይሄ የምታመጣው ፕራንክ ማለት ነው በመዶሻ ራሱ አይመታም። እውነት ለመናገር በቃ አሁንማ አለቀላችሁ፣ በቃ ትጨለላላችሁ። ይሄ ሂውማን ሄር እስኪፈታ ድረስ ማለት ነው ጭንቅላታችሁ ጦስ የሚል አይዲያ ነው የሚመጣው። እውነትም ትናንትና ጦርነቱ ይቀጥላል አለች። እውነቷን ነው፣ እንደቀጠለ ነው ጦርነቱ ማለት ነው። ቤተሰቦች ግን
የምንድነው? የምን ጦርነት ነው? የምን ሀገር ጦርነት ነው? የኢትዮጵያ ብቻ ነው አይመስለኝም። የኢትዮጵያ ብቻ አይመስለኝም ቤተሰቦች። እና ምን ልላችሁ ፈልጌ ነው ባጭሩ ግን ዛሬ ያው እንግዲህ ነገሮችን ለማቀዝቀዝ ፈልጎ ብሩኬ ያው ሌላ ነገር ተቀይሮ ጠብቆታል። ግን የተቀየረው ነገር እዛ ጋር አንደኛ ሃይሚም ጥፋት አለባት። የሃይሚ ጥፋት ምንድነው? ብሩኬ በሩን ከፍት አድርጎ ሲገባ ለምን መጣህ? ምን ትሰራለህ እዚህ አለችው፣ ድንግጥ ብላ ማለት ነው። እንደዛ ማለት አልነበረባትም። ምክንያቱም ልጁ ታማና ያመጣት ኦልሬዲ ምንም ችግር የለውም። በዛን ሰዓት በስርዓት እንዳታናግረው የሆነችበት ደግሞ ያ ቅናት አለ፣ ያ ቪዲዮ ነገር አለ። ያ የቪዲዮ ነገር ራስ ያሳምማል። እሱ አለ። ብሩክን ስታየው ቪዲዮ ይመጣል ጭንቅላቷ ላይ። ለዛ ነው ያልተናገረችው። ካራክተሩ ነው የምነግራቸው ቤተሰቦች፣ እውነቱን አይደለም። ካራክተሩ ነው የምነግራቸው። ሶ ከዛ ልጁን ማስረዳት ነበረባት። አይ እንደዚህ አመመኝ እንዲህ አመጣኝ። ግን ደግሞ ይሄንን ብላ እንድታስረዳ ብሩክ ጊዜ አልሰጣትም። ብሩኬ ደግሞ ያው ይቅርታ ሊጠይቃትም የሄደው ከጭቅጭቅ ሰላም ለመፍጠር ብሎ ጥፋተኛ ሳይሆን ጥፋተኛ ነኝ የሚለውን ነገር ዝም ብሎ በቃ አለ አይደለ ነኝ በቃ የሚለውን ነገር ለሰላም ብሎ ራሱን እንደ ጥፋተኝነት አድርጎ ሳያደርገው ለመታረቅ ነው ሄደው ሰላምን ለመፍጠር ሲሄድ ግን ሌላ ነገር ጠበቀው፣ ሌላ ጦርነት ጠበቀው። ስለዚህ ለምን እሷን አልተረዳትም የሚል ሰው አይጠፋም። እሷን ለመረዳት ይሄንን ለመረዳት አያስብም እሱ በዛን ሰዓት። ምክንያቱም አስቦ የሄደው ሌላ ነገር ነው። በዛን ሰዓት እሱ የሚመጣለት በቃ እንዴት ምን ለምን ተፈጠረ ማን ነው ምንድነው ነው ያለው። ግን እዚህ ጋር ልጁ ማለት ነው ልጁ የመጨረሻ ሰገጤ ነው። አይዶን ነው ምን እንደሚሰራ አላቅም። እንግዲህ ሰገጤ አይገልጸውም እውነት ለመናገር። ምክንያቱም አንደኛ እሷ ብሩኬና ሃይሚ ከተጣሉ ቢያገላግል ኦኬ ኖርማል ነው። እሱ ይዞ የመጣውን አበባ ምን አባቱ ምን ቤት ስለሆነ ነው የሚወረውረው? ምን እሷ ብሩኬና ሃይሚ ምንና ምን እንደሆኑ ያውቃል ወይስ ሳያውቅ ነው? እሱ እኮ ከመንገድ ላይ ወደቀች ብሎ በመልካምነት አንስቶ ነው አይደል ቤቱ ወስዳት። ኦኬ እሱ መልካም ነገር ነው ይሁን። ግን ብሩኬ ሲመጣ በስነ ስርዓት እሱ ማናገር አይጠበቅበትም። ዝም ብሎ እንደ ግድለቱ ነው ቁጭ ማለት ያለበት። ምናልባት እሷና ብሩኬና ሃይሚ ሲነጋገሩ ቢጣሉ እዛ መሃል ገብቶ የመገላገል መብት አለው እንጂ እሱን ወደ ጸብ የሚጋብዝ ነገር መስራት አልነበረበት ማለት ቤተሰቦች። ስለዚህ አንደኛው ቁጥር አንድ አባባሹ ያ ልጁ ነው ቤተሰቦች ማለት ነው። እግዚአብሔርን ያመጣውን አበባ እንዴት ይወረውርበታል? እንዴት ማን ነው እሱ? ምንድነው? ምን ስለሆነ ይሄ ነገር በራሱ እሳት ያደርጋል። በኋላ ብሩኬ ላይ የምትፈርዱ ሰዎች ስለምትኖሩ አያቸዋለሁ። እያንዳንዳሽ ሞልጭሻለሁ። እያንዳንድሽ ሁለቱም የሃይሚም የብሩኬም ጥፋት ነው እዚህ ጋር። ብሩኬም ለምን ምን ሆነሽ ለማን ነው ለመጠየቅ ግን ለመጠየቅ ራሱ ጊዜ የለውም። ለመጠየቅ ራሱ ሆነ በዛን ሰዓት ማለት ነው። ምክንያቱም እሱ ያስቡ የሄደው ሌላ ነገር ነው። እሱ ያለችው ሌላ ነገር ነው። ስሜት ውስጥ የሚያስገባ ነገር ነው ያለችው። ሲቀጥል ደግሞ ልጁ ራሱ በጣም በቃ ወንድ ነኝ የሚባል ነገር ነው የተሰማው። በኢየሱስ ስም ኧረ ስንት አይነት ሰገጤ ሰው ነው ያለው። እና በዚህ መካከል ቪዲዮውን በደንብ እያያችሁ እውነት ፍርድ ፍረዱ፣ ለእውነት ፍረዱ። የምሬ ነው የምላችሁ። አስባችሁታል? ብሩኬ እኮ ካለ ጥፋቱ እኮ ነው እሷን ይቅርታ ሊጠይቅ የሚሄደው። ምክንያቱም ለጥሩ ግንኙነታቸው ሲል ማለት ነው። አስባችሁታል? እዛ ቦታ ላይ ይሄ ልጁ ምን እጅ አዘነዘረው? ምን አበባ አስወረወረው? ሴት ልጅ ናት፣ አሟታል፣ እንደዚህ ናት። በእንደዚህ አይነት መልክ አይደለም ለብሩኬ ማስረዳት ያለበት። ሶኬ ለልጅቷ ለሃይሚ ማገዙ ጥሩ ነው። ማገዝ ስላችሁ አሟታል፣ ሴት ልጅ ናት ማለቱ ጥሩ ነው። ግን እንደዛ ሲለው እያደረገ ያለው ነገር ሐራካቱ በጣም ይደብር ነበር፣ የልጁ ማለት ነው። በጣም ትልቅ ስህተት ያለው ልጁ ጋር ነው። ብሩኬ ወደ ጸብ አይጋበዝም ነበር የልጁ ጋር እንደዚህ ያለ ሐራካት። የሷ ኦኬ ሃይሚ ችግር የለውም ተናዳለች ኦልሬዲ። እኔ እንዳንተ መሰልኩ ሆይ እኔ ምናምን። ብሩክ ምን አደረገ? በእናትሽ ተይ እንጂ ሃይሚዬ፣ እንደዚህ ማብለሽ ስሙን አታጥፊው፣ ልባችንን አትስበሪው። የምሬ ነው። ተይ እኛ እንሰማሽም። እኔ የሚገርመኝ አንዱን ርዕስ ጀምሮ አንዱ ርዕስ ሳይታወቅ አሁን በዚህ ርዕስ ገቡ። ከዚህ ልጅ ጋር ይፋተጋሉ። ከዛ በብሩክ ጋር የወጣው ነገር ተደብቆ ቀረ። በቃ እንደዛ ነው አለቀ። ወይም ደግሞ አይዶን ነው ወይ ሴቷ ታመጣት ይሆናል ሃይሚ እንግዲህ እንደተባለው እሷም ከዚህ ጋር ከሆነች ማለት ነው። ግን ይሄ ልጁ የመጣው ታምሜ ነው ያለችው። እንግዲህ አላቅም፣ ታምሜ አንስቶኝ ይዞ ይመጣ ነው ያለችው። እንግዲህ የምናውቀው ነገር የለም ኦልሬዲ። ብቻ ለማንኛውም ያው እንግዲህ ይሄንን የደረቀ ፕራንክ ማለት ነው አለ ወተት አለ ውሃ እየበላችሁ
ያው እንግዲህ ፈሰስ የሚያደርግበት ደግሞ ብሩኬ እሱን እየጠበቃችሁ በቃ እንግዲህ መጠበቅ መዋጥ ነው። ሌላ ምንም አዲስ ነገር የለም። ሽምጥጥ ነው ቤተሰቦች። እውነት በጣም ነው የደነገጥኩት። እኔ ወንዱ ቤት ቁጭ ብሎ ሳየው ደነገጥኩኝ። አይዶ ነው ሜቢ እኮ ማለት የእነ አብርሃምም የሆነ ወገን ሊሆን ይችላል ምናምን ነገር ሰው ብሩኬ ለመጠየቅ በቃ ጭንቅላቱ አላመነለትም በዛን ሰዓት። አንደኛ እሱ የሚያረጋጋ ነገር አልነበረውም። ልጁ ቅልብ አለ። ገባችሁ? ስሜታዊ እንዲሆን አደረገው ብሩኬ ማለት ነው። ያው ብሩኬን ታቆታላችሁ። እዛው ላይ ፍጽም አድርጎ ግልግል በቃ ለነገ ለምን። ስለዚህ ዛሬ ሶስቱም ጥፋተኛ ናቸው። ሶስቱም ብሩኬ ያጠፋው እዛ ቦታ ላይ ሄዶ ስለ ልጁ አለመጠየቁ፣ እንዳይጠይቅ ደግሞ ጭንቅላት ውስጥ የተቀረጸበት ሌላ የጠበቀው ሌላ ስለሆነ መጠየቅ በዛን ሰዓት አይታሰብም። ኖርማሊ ሳይለንት ሆኖ ተይው በቃ ብሎ ጥሎ ሊወጣ ነበረ ብሩኬ ማለት ነው። ትግስቱ እዚች ጋር ነች። በዛን ሰዓት ዝም ቢሉት ኖሮ ይሄድ ነበር። እንዴት እንደፈለክ መተህ እንደፈለክ እንዴት ትወጣለህ ብላ አገደችው ሃይሚ ማለት ነው። ከዛ ልጁም አሟታል ሂድላት አጨቅጭቃት ምናምን ብሎ ይዞ የመጣውን አበባ ሞርወር። ይሄ አግባብ ነው? አግባብ አይደለም። ልጁ ጋር በጣም ትልቅ ስህተት ነው ያለው። በጣም ትልቅ 100% የሚሆን ስህተት ነው ያለው። ምንም ይሁን ምን የሰው ገንዘብ አይጣልም። ምን ያውቃል ስለ ብሩኬና ስለ ሃይሚ የሚያውቀው ነገር አለ የለም አይደል? እንግዲህ እኛ ባየነው ቀን ነው የምናወራው። ከዛ በፊት እንግዲህ ዘበኛም ሊሆን ይችላል፣ በር ላይ የሃይሚን ቤት የሚያጸዳም ሊሆን ይችላል። አናቅም ቤተሰቦች። አሬ ቅሬ በላይ ፈጣሪ ወይ በስመ አብ ወወልድ ወመንፈስ ቅዱስ። እውነት ልጁን ሳላቀው ወይ ካወቅኩት በኋላ የሚጸጽተኝ እንዳይሆን ደግሞ ለማንኛውም ብቻ ግን አሬ ራሱ ጉዳይ እንዴ እና እነሱን እያጣላ እንደዚህ ላሞግሰው ነው እንዴ? ገደል ይግባ ከፈለገ። የምሬ ነው። ዛሬ ነገሩን ያባባሰው እሱ ነው። እውነቴን ስነግራችሁ ሃይሚም አይደለች ብሩኬም አይደለም። እና እሷ ደግሞ ኦልሬዲ ከታመመች ሰው ያስፈልገኛል ብላለች። እንዳያችሁት እንግዲህ ያው ወድቃ ይዟት ነው የመጣው ቤቷ። ሰው ውሃ እየጠጣች ነበረ ምናምን ነገር። ብሩኬ ደግሞ እንዳይጠይቃት በቃ መጀመሪያ ደንግጧል። ስለዚህ የውድ ቤተሰቦች ሐሳብ አስተያየታችሁን በኮመንት ስር እየጻፋችሁ የተሰማችሁትን ያወቃችሁትን እኔ ያላወቅኩትን እንዳቀው በኮመንት ስር ሐሳብ ብቻ ብንገላለጽ በጣም ደስ ይለኛል። ስድብ ባንሰዳደብ በጣም ደስ ይለኛል። ምክንያቱም ነገ ብሩኬና ሃይሚ አብረው ማምጣታቸው የማይቀር ነገር ነው። ብሩክ እንደምታዩት ነው። እሱ እንኳን እንደዛ በራሱ ላይ እንደዛ ነገር ተደርጎ በሚዲያው ላይ እንደዛ ተብሎ ስለሰው ግድ አይሰጠኝም። ግን አጠገቤ በዙሪያ ያሉትን ሰዎች ተቀይሞ እንዲቀመጡ ስለማልፈልግ ይቅርታ እጠይቃለሁ። ለይቅርታ ዝቅ እምል ሰው ነኝ ብሎ እንግዲህ ያው ይቅርታ ሊጠይቅ ነው የሄደው እንዳያችሁት ማለት ነው፣ እንደሰማ ነው ማለት ነው። ግን ያው ሲሄድ ሌላ ነገር ጠበቀው። እዛም ቦታ ላይ ሌላ ነገር የጠበቀው ነገር ሃይሚ አስባበት ወይም ደግሞ እሱ ይመጣል ብላ አይደለም። እንደተሰራው ቪዲዮ ኦልሬዲ ሷሟት ልጁ ይዞ መጣ። ግን ያጠፋው ማን ነው? እዚህ ጋር ልጁ ነው። ልጁ ወንድ ነኝ ምን አገባህ ነገር አደረገው። በቃ ቤቱ የኔ ነው ብሎ ተቆጣጠረው ልጁ ማለት ነው። ኦልሬዲ ውጣ ሂድ ምናምን ሴት ልጅ ናት ማስረዳት አይጠበቅበትም ነበር። ልጁ ዝም ማለት ነበር የነበረበት። ኦልሬዲ እንዳልሆነ ሆኖት ተስተካክሏል። ግን ብሩኬ አክብሮታል። በቃ ረፍ ወንድሜ አንተ አያገባህም። በጣም ሬስፔክት አድርጎታል። ወንድሜ እንደዚህ ነው በቃ ወንድም ማለት ይሄ ነው። በጣም ሬስፔክት አለፈ። ሬስፔክት ካለፈ በኋላ ያው የሚከተለው ተከተለው። ግን ሃይሚ እያሳዘነች በመሃል ወደዚህ ጉትት ወደዛ ጉትት አደረጓት። ለማንኛውም ፈጣሪው ናችሁ እንግዲህ በቃ የምታመጡልን እያየን ዘና ፈታ ነው ባይ